ኢትዮጵያ መክራለች። ላለፈው 38 ቀናት እዚህ በምትመለከቱት በአዲስ አበባ አዲስ ኮንቬንሽን ማዕከል ላይ ኢትዮጵያውያን ከያቅጣጫው ተሰባስበው ስለ ሀገራቸው የወደፊት እጣ ፈንታና ነባራዊ ሁኔታ ሲመክሩ ቆይተዋል። ይህ የምክክር ሂደት ታዲያ የሀገሪቱን አሁናዊና ነባራዊ ችግሮችን በዘላቂነት ለመፍታት የሚያስችሉ ምክክሮችን በ8 አጀንዳ ተከፋፍለው ሲወያዩ ቆይተዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ይህንን በማድረጉ ከፍተኛ አድናቆት ከተመካካሪዎች ተችሮታል። በዚህ ብቻ አያበቃም። መንግስት ሁኔታዎችን በማመቻቸቱም ምስጋና እንደሚገባው ተመካካሪዎች ተናግረዋል። ከ4000 በላይ የሚሆኑ ተመካካሪዎችን ያሳተፈውና ከመላ ኢትዮጵያውያን የመጡ ተሳታፊዎች የተገኙበት የሀገራዊ የምክክር ኮሚሽን በርካታ ሀገራዊ ጉዳዮችን ሲዳሰሱበት ቆይተዋል። ይህ የምክክር ሂደት እጅግ አሳታፊ፣ አካታችና ሁሉንም ማህበረሰብ ያማከለ እንደነበር ተመካካሪዎች ለኤንቢሲ ኢትዮጵያ ተናግረዋል። በዚህ ብቻ አያበቃም። የሀገራዊ ምክክር ኮሚሽን የመጀመሪያ ሂደት የሆነውን የሀገራዊ ምክክርን በማዘጋጀቱ ታላቅ ድልና ስኬት እንደሆነም ተመካካሪዎች ነግረውናል። እንዳጠቃላይ ምክክር የመጀመሪያው ሆነ እንጂ የመጨረሻ እንዳልሆነ በቀጣይ ምክክርና ውይይት ወይም በመነጋገር ልዩነትን መፍታት ባህል ተደርጎ ሊወሰድ እንደሚችል ነው ተመካካሪዎች የተናገሩት። በአጠቃላይ በዚህ ምክክር አሸናፊና ተሸናፊ የሌለበት የኢትዮጵያን አንድነት የሚያረጋግጥና የዜጎችን አብሮነት የሚያስቀጥል እንደሆነ አስተያየታቸው ለኤንቢሲ ኢትዮጵያ የሰጡ ተመካካሪዎች ተናግረዋል። ለመሆኑ ለ38 ቀናት የዘለቀው የምክክር ሂደት እንዴት ነበር? ኤንቢሲ ኢትዮጵያ ከተመካካሪዎች ጋር በመጨረሻው ቀናት ቆይታ አድርጓል። ተከታዩን አስተያየት ሰጥተውናል። የምክክር ሂደቱ በጣም አመርቂና ውጤታማ ነበር ነው የሚባለው። በዋናነት ምክክር ማለት የምክረ ሀሳብ የምታመነጭበት ነው እና በምክክር ሂደት ላይ በዋናነት ምንድነው የሚደረገው? ያው የማህበረሰቡን የህዝቡን ችግሮች አይደንቲፋይ ታደርጋለ። ከዛ ችግሮቹን እንዴት ይፈታሉ የሚለውን ምክረ ሀሳብ ወይም ሪኮሜንዴሽን የምታመነጭበት ነው የምክክር ሂደትና ይህ የምክክር ሂደት በተለይ ለሀገራችን የመጀመሪያ ነው ማለት ይቻላል ማለት ነው። ያው እስካሁን የነበረው ሂደታችን ያው እንደሚታወቀው በተለያየ ጦርነትና በግጭቶች ነው የመጣ ነው። ይህ የግጭት ሂደትና የነጠላ ትርክትና ታሪኮችን በዚህ ታጥረን እርስ በርሳችን እየተባላን እርስ በርሳችን እየተጋጨን የመጣንበትና ልክ እንደ ሌሎች አገሮች እንደ ካምቦዲያ፣ እንደ ብራዚል፣ እንደ ሩዋንዳ፣ ደቡብ አፍሪካ፣ ኬንያ የመሳሰሉት ቱኒዚያ የመሳሰሉት ሀገሮች በዲያሎግ ችግራቸውን ፈተዋል እና በዋናነት ዲያሎግ ሲደረግ አንደኛ ህገ መንግስትን ትተህ እንደገና ህገ መንግስትን ሪኮንስትራክት ማድረግ እንደ ቱኒዚያ ማለት ነው። አንደኛ ደግሞ ህገ መንግስቱን ይዘ በህገ መንግስቱ መሰረት ችግሮችን በምክክር ወይም በዲያሎግ መፍታት ማለት ነው እና የዚህ የኢትዮጵያ ምክክር ኮሚሽን የተዘጋጀውን ምክክር ሂደት ሌት የሚያደርገው እንደ ኢትዮጵያውያን ምንድነው? አንደኛ እስካሁን ከተደረጉት በዓለም ወይም በአፍሪካ የምክክር ሂደቶች በህዝብ ብዛት ከፍተኛው ነው። በሌሎች ሀገሮች እስከ 1000 የደረሰበት ብዙም የለም። 300፣ 200፣ 400 አድርገው ነው የሚያደርጉትና በኢትዮጵያ ግን 4000 ተመካካሪ አለ። በዚህ ላይ እስከ 160 ቃለ ጉባኤያጅ እስከ 160 አወያይ፣ በጣም በርካታ አስተባባሪ፣ በጣም በርካታ በጎ ፈቃደኛ ያለበትና ከ4000 በላይ ህዝብ በአንድ ኮምፓውንድ በአንድ ግቢ ተሰብስበው ምርጥ የሚባል ዲያሎግ ያደረገበት ነው እና ይህ ምክክር ሂደት ለየት ያለ ምክክር ሲባል ሁለት ዋና ነገሮች አሉ። አንደኛ አካታች ነው፣ ሁለተኛ አሳታፊ ሲሆን ማለት ነው። ስለዚህ የኢትዮጵያ ምክክር ሂደት አካታች ነው ሙሉ በሙሉ ማለት ይቻላል። ካሁን በፊት በሀገር ውስጥ የተከሰቱ ችግሮችን እንደ ትርክት ይዘን ነው የመጣ ነው። ያ ነገር ግን ይሄን መድረክ ስንገናኝ ብዙ ነገር የተነጋገርነው ነገሮች አሉ። ምክንያቱም ካሁን በፊት የነበረን ግምትና ካሁን በፊት የነበረን ሀሳብ ተቀይሯል። ምክንያቱም ካሁን በፊት የምናውቀው ምክክር አይደለም። ኢትዮጵያ ደግሞ ይሄን ቻንስ አላገኘችም። የመጀመሪያ ነው ብዬ እንደ እድል ይወስዳለሁ። ከዛ በኋላ ወደ ምክክር ስንገባ የተሰጠን አጀንዳዎች አሉ። 8 አጀንዳዎች ነበሩ። 8ቱን ተከፋፍለን በቡድን ተደራጅተን ወደ ጠቃቀን ቡድኖችን ነው ወረታች የወረድ ነው። ከ10 ነው የጀመርነው። እዛው ዲስከስ አድርገን የኢትዮጵያ ችግርና ኢትዮጵያ በየትኛው መንገድ መፍታት እንዳለበት ተወያይተን ነው 10 ተነጋግረን ተስማምተንበት ነው ወደ ላይ ወደ 50 የደረስ ነው።
ከዛ በኋላ 50 ደግሞ ተነጋግረን ሁሉን ነገር ተግባብተን ተረዳድተን ዶክመንት ፈርመን ነው ወደ 250 የገባ ነው። ከዛ በኋላ ከ250 ደግሞ ወደ 500 ሁሉንም እንዳቀረቀፍ የተነጋገርነው አጀንዳዎች ሁሉንም ተግባብተን ተፈራርመን ነው በቃ ወደ 500 የደረስ ነው። ከዛ በኋላ ዛሬ ደግሞ የመጨረሻ ቀናችን ነው፣ ነሐሴ 16 ነው። በጣም ደስ ይለኛል። ምክንያቱም አገርን ለማስቀጠል የምትችል ዶክመንት ነው እዚህ ላይ የጣል ነው። ምክንያቱም ከአሁን በፊት የነበሩትን ችግሮች አጠቃላይ አስተካክለን ተወያይተን ተግባብተን ነው ያለፍነው። ለወደፊትም ትልቅ ምኞት አለ። ከሐምሌ 1 ጀምረን ገብተናል። ለ8 ቀናት በጉብኝት ላይ ቆይተናል። ከ8 ቀን በኋላ ከ8ኛው ቀን ውይይቱን ጀምረናል። መጀመሪያ ውይይቱን ስንጀምር በ10 ነው ጀመርነው። 10 ከየአቅጣጫው የመጡ ሰዎች ተገናኝተን በ10 ቡድን ጀምረናል። ከ10 ወደ 50 ከ50 ወደ 250 ከ250 ወደ 500 አድጓል ስራ ቡድኑ። በዚህ መካከል ታላላቅ የሀገር ሁኔታዎች አጀንዳዎች ተሰጥተናል። ለኔ ተሰጠን አጀንዳ ለኔ ቡድን መልካም አስተዳደርና ሙስና የሚል ነው። በእነዚህ በመልካም አስተዳደርና በሙስና ጉዳዮች ላይ ሰፊ ውይይት አድርገናል። በሀገራችን ሙስና ነቀርሳ እንደሆነ ከ10 ጀምረን መግባባት ላይ ደርሰናል። ብዙ ክርክሮች አሉ፣ ብዙ ሁኔታዎች አሉ። በእነዚህ ሁኔታዎች ውስጥ እየተስማማን እየተግባባን የሀገሪቱ ነቀርሳ የሆነው መጨረሻ ውሳኔያችን ምንድነው የደረስነው? ቀጥታ በሀገራችን ላይ ከማህበረሰቡ ተሳታፊ የሆነበት ከአንደኛ ክፍል ጀምሮ ትምህርት እንዲሰጥ በትምህርት ላይ የጸረ ሙስና ስነ ምግባር ትምህርት እንዲካተት ውሳኔ ላይ ደርሰናል። ሌሎች በሀገሩን በደንብ የጎዱ በሀገሩ ላይ ጉዳት ያደረሱ ካሉ በህግ ተጣርተው በህግ ተጠይቆ ሀብቱን እንዲመልሱ ውሳኔ ላይ ደርሰናል። ሰፊ ውይይት ነው ያደረግነው። ሀገራችን እንደምትለወጥም ተስፋ እናደርጋለን። ምክክሩ ከመጀመሪያ ጀምሮ የመጣንበት እንግዲህ 8 አጀንዳዎች አሉ። በ8ቱ አጀንዳ ላይ 500 ተከፋፍለን እናው ለምሳሌ አጀንዳ 6 ማህበራዊና ኢኮኖሚካሊ አርሶ አደርና አርብቶ አደር አጀንዳ ነበረኝ የደረሰኝ። በዛ በሂደቱ ያው 500 ወደ 250 ደግሞ ወደ 50 በ5 ቡድን ተከፍሎ ከዛም ደግሞ ንዑስ ቡድን ከ250 ደግሞ 10 5 ንዑስ ቡድን በመሆን በጥሩ እንደ ቤተሰባዊ ውይይት በጥሩ ሁኔታ ነበር እየተወያየን መጣ ነው። ሂደቱ አሪፍ ነበረ። ያለው ነገር ያለውን ሁላችንም የየራሳችን የየአካባቢያችን ችግር የሀገር ችግር በማንሳት ውይይቱን በጥሩ ሁኔታ እስካሁን ባለው ደረጃ አምጥተናል። ጥሩ ነገር አደረግን፣ ጥሩ ነገር ደረስን። ከ10 ጀመረን፣ ከ10 50 ከ50 250 500 አሁን ደግሞ 4000 ትላንትና ዛሬ ደግሞ የመግቢያው ቀን ደረሰ። የታዘብኩት ከተለያዩ ክልሎች ከተለያዩ ወረዳዎች ጣቢያዎች የመጡ ሰዎች ተመካክረን ዛሬ እንደምታየው ደስ ስላለኝ በእውነት በጣም ነው የተደሰትኩበት። ጥሩ ደረጃ ነው። ምክንያቱም ዛሬ ያየሁት አንድ ነገር ምንድነው በመከከሩ ላይ ያየሁት በአማራ የነበሩ ተዋጊዎች መጥተው ኃላፊዎች እየተወያዩ ከኛ ጋር በትግራይ የነበሩ የሚዋጉ የነበሩ ሰዎች መጥተው ምህረት ጠመንጃቸው አስቀምጠው እዚህ እኛ ጋር መወያየታቸው በጣም ትልቅ ነገር ነው። የትግራይም የነበሩ ትልቅ ፖለቲከኞች የሚዋጉ ኢትዮጵያን የሚወጉ የነበሩ ሰዎች እዚህ ተመካከሩ ሆነው ያገኘኋቸዋል። ለሌሎችም እና በጣም ደስ የሚል ኢትዮጵያ ከእንግዲህ ጦርነት ጥይት ስለ አይደለም ያስፈልጋት። አሁንም ያስፈልጋት ኢትዮጵያ ሰላም ነው፣ ምክክር ነው። ድሮኮ ወላጆቻችን በዛፍ ስር ሆነው ነበር ሙያዩት፣ በድንጋይ ሆነው ነበር። አሁን በጠረጴዛ በአዳራሽ በሰላም ጉዳይ የመጀመሪያ ጊዜ ነው አሁን እየተወያየ ያለው። ስለዚህ ትልቅ ነው የታዘብኩት፣ ሰላም ነው የታዘብኩት፣ ፍቅር ነው የታዘብኩት። ግን ይሄን ምክክር እኔ አፋሪማ ዙሮ ማብሎ ይባላል። ይሄ ማብሎ ይባላልና በአፋር ታሪክ የሚታወቀው ጉዳይ ነው። ማብሎ ይባላል። አሁን የተላመደን አይደለም። ግን ፌደራል መንግስቱ ይሄንን አድርጎ ይሄንን የሚያህለው ድካም አሳይቶ ከሁሉ በኩል ሰብስቦ ይሄ ምክር ተመካክረን ኢትዮጵያ ለበፊትም የተሳለው
ምክክር የተሳለ ለውጥ እንደሚታገኝ ለኢትዮጵያ የኛ ኢትዮጵያ አፋር ከሁሉ በኩል እንኳን የኛ ካርቶ ግመል ያውቃል። ይሄን ምክክር እኔ ደስ ብሎኛል። ምክንያቱ ሰው ልጅ እኮ አሁን አንተ ለምሳሌ አንተና እኔ አብረን ከተቀመጠን አብረን ከተወያየን አንተ ብቻ የሚታወራው ነገርና ተወያይቶ የሚያወራው ነገር አንድ አይደለም። በዚህ ውይይት ላይ ብዙ ውጤት አምጥተናል። በራሳችን ማናውቀው ነገር ላምብደን ወጣን። ይሄ ምክክር እኔ ደስ ብሎኛል። ለኢትዮጵያ ውጤት ለበፊቱም እንደሚያመጣን ተስፋ አድርጌ ሄድኩት። ሁለተኛ ላይ ይሄ ብሔር ሳይል ተሰብስበን ተወያይተን ለኢትዮጵያ አንድ አካል ሆነን ለኢትዮጵያ ቆመን ውሳኔ ደርሶ የኛም ይደርሳል ብለን ተወያይተን ወጣን። ደስ ብሎኛል። ስጋት ነበረን፣ ግን እግዚአብሔር ይመስገን በቆየንበት ቆይታ ቻሌንጅ የለውም አይደለም፣ ውጣ ውረድ ፈተና የለውም ማለት አይደለም። ሰው ለመልካም ነገር ይከራከራል። ኃይል ድምጻችንም ከፍ ያለ ነበር መጀመሪያ አካባቢ። በኋላ እየተግባባን አንዱ ሌላውን እየተረዳ በጣም ባልተጠበቀ መንገድ ምናልባትም እኛ ከጠበቅነው በላይ መልካም እየሆነ ነው የመጣውና ለሀገራችን ተስፋ የሚሰጥ ምናልባትም ኢትዮጵያ ስትጠብቀው የነበረው ሰላም ወደፊት ተስፋ ያላት ሀገር ለልጆቻችን መልካም የምትሆን በየቦታው የምንሰማው ጥፋት መልካም እየሆነ እየሰከነ ሀገራችን ወደ ልማት የምትሄድበት የተስፋ ጅማሮ ነው ብዬ ተስፋ አረጋለሁ። ከ10 ጀምረን 250 500 ድረስ ስንወያይ በአንድ አጀንዳ በጣም ጥሩ የሆነ መተዋወቁም ነበረ። እርስ በርሳችን ደግሞ ተሳስበን እስከዛሬ የነበረውን ግጭት ለማስቀረትና ያልነበረንን ባህል ለማዳበር ከፍተኛ ጥረትና አስተዋጽኦ አድርገናል ብዬ አስባለሁ። ሌሎችም ቀሪ 7 አጀንዳዎች ሰላም ሲኖር ነው እነሱም ሊኖሩ የሚችሉት። ስለዚህ በሃይማኖቱም ዙሪያ በአገር ግንባታም በተለያዩ አጀንዳዎችም ደግሞ ከፍተኛ የሆነ ምክክርና ሂደቶች ሲደረጉ ነበር። በጣም ደስ የሚልና ያልነበረንን ልምድ የተቀሳሰምንበት አገርን ለማዳን አገር የገባችበትን ህመም ለመፈወስ ነው እዚህ ተሰባስበን ስንሰራ የቆየ ነው። ይሄ ሀገራዊ ምክክር እጅግ በጣም ትልቅ ዋጋ ያለው ተግባር ነው። በዚህ ወቅት መከናወኑ በተለይ እንደሚታወቀው የሀገራችን ህዝብ እርስ በርስ ባለመወያየቱ ባለመመካከሩ የተነሳ ለብዙ ችግር ተዳርጓል። ዛሬ ደግሞ የእግዚአብሔር ጊዜ ሆነና በዚህ አይነት ሁኔታ ተሰባስበን በሀገራችን ችግሮች ዙሪያ የአለመግባባታችን ምክንያት በሆኑ ነገሮች ዙሪያ መወያየት ቻል። በመጀመሪያ እንግዲህ እግዚአብሔርን ላመሰግን በጣም ፈልጋለሁ በዚህ እና ሲታይ እንደምታየው ህዝቡ ያው 4000 ነው። የተለያየ ብሔር ብሔረሰብ አለ፣ የተለያየ ባህል አለ፣ የተለያየ ቋንቋ አለ፣ የተለያየ ሃይማኖት አለ፣ የተለያየ ድርጅት አለ። ያን ሁሉ ወክሎ ነው የመጣው እና ለኢትዮጵያ የዘላቂታ ችግር መፍትሄ እዚህ አለ። የችግሩ መፍትሄ ባለመግባባታችን ብዙ ተጎድተናል። ኢትዮጵያ እንግዲህ ከዓለም ቀደምት ሀገር ናት። አሁን ብዙዎቹ የ3000 ዓመት ታሪክ አላት ነው የሚሉት፣ ግን በታሪክ በማስረጃ የተደገፈ የ6000 ዓመት ታሪክ አላት ኢትዮጵያ ማለት ነው እና ከዚህ አንጻር ይቺ ሀገር ቀደምት ሀገር ናት። ይሄ ምክክር ደግሞ ወደ ነበረችበት ታላቅነትና ቀደምትነት ያስገባታል የሚል እምነት አለኝ እኔ እና በጣም ደስ የሚልህ ነገር ሰው በጥሩ ስሜት ነበር ሲወያይ የነበረው። በአጋጣሚ ደግሞ እኔ 10ም ላይ 50ም ላይ 250ም ላይ 500ም ላይ ከአመካካሪዎች ነበርኩ አመካካሪ ነበርኩ እና የሰውን ስሜት ስታይ እንዴ ይህ ህዝብ እኮ አንድ ቋንቋ ነው የሚናገረው፣ አንድ ሀሳብ ነው ያለው፣ እንደዚያ ሆኖ እንዴት እርስ በርሱ ይጋጫል፣ እርስ በርሱ አይግባባም የሚል ጥያቄ ውስጥ እንዲፈጠር ያደርጋል። የሚነሳው ሀሳብ ዞሮ 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 የሁላችን አንድ ነው፣ አንድ ላይ ነው የሚመጣ እና ለካስ የኛ ችግር የህዝቡ የህብረተሰቡ ችግር ሳይሆን ዋናው ችግሩ ከበስተኋላው ያለው የጠላቶቻችን
ስራ ነው እንዳንግባባ የሚያደርገን። አንድ አይነት አመለካከት፣ አንድ አይነት ስነ ልቦና እንዳይኖረን የሚያደርገው ዋናው ለካ የጠላት ስራ ነው ወደሚል ድምዳሜ ነው እኔ የደረስኩት። እና ሰው እንደምታየው ነው በቃ ሰላም ነው። እና አለባበሱ ሁሉ ይገርመሃል፣ አነጋገሩ ይገርመሃል፣ አካሄዱ የምግብ ምርጫው ራሱ ይገርመሃል። በጣም የሚደንቅ ነገር ነው እና እጅግ በጣም ደስ የሚያሰኝ ትምህርት ቤት ነው ማለት ትችላለህ። ይቺ አንድ ወር ኮርስ በላት ዝም ብሎ ምክክር ብቻ ሳይሆን እንዳው ለሀገርና ለትውልድ የሚጠቅም ኮርስ የቀሰምንበት ወይም ደግሞ የተማርንበት ብለን መውሰድ እንችላለን እና በዚህ በጣም ደስተኛ ነን። አብዛኛውን ብትጠይቅ ይህንኑ መልስ ነው የሚሰጡ እና ወደፊት ምን ይጠበቃል ብትለኝ ከኛ እኛ ይህ ዛሬ እዚህ ላይ ስንወያይ ያጠራቀምነውን የመግቢያቢያ ሀሳብ ታች ወርደን ለብዙሃኑ ማካፈል መቻል አለብን። አዎ ምክንያቱም ከበስተኋላችን ብዙ ሚሊዮን ህዝብ አለ። ያ ህዝብ እኛ ዛሬ እዚህ ተግባብተን የደረስንበትን ማወቅ ይጠብቃል። በጉጉት ማሳወቅ መቻል አለብን እና መንግስትም ደግሞ ይህን ያህል ወጪ አውጥቶ ይህን ያህል ህዝብ ሰብስቦ ያገኘውን ምክረ ሀሳብ በደንብ አጢኖ ስራ ላይ ማዋል መቻል አለበት። በዚች ሀገር አንድ ትልቅ ቁም ነገር ማምጣት መቻል አለበት። አንድ ትልቅ ውጤት ማምጣት መቻል አለበት። ይህንን ነው ለማለት የምፈልገው። እዚህ በመገኘቴ በእውነት እጅግ በጣም ደስ ብሎኛል። በህይወቴም በዘመኔም ትልቅ ታሪካዊ ጉዳይ ነው የገጠመኝ። ስለዚህ ይህ ሀገራዊ ምክክር በእውነት ለዚች ሀገር ትንሳኤ ለዚች ሀገር ልቀት ትልቅ አስተዋጽኦና ትልቅ ጥቅም ያለው ጉዳይ ሆኖ አግኝቼዋለሁ። በሚገርም ሁኔታ በጥሩ ቅንጅት ነው። እኔ እንደውም በዚህ አጋጣሚ ሀገራዊ ምክክር ኮሚሽኑን እጅግ በጣም በተቋሚ ስም ላመሰግነው እወዳለሁ። በጣም ሂደቱ በጣም ኢንትረስቲንግ ነው። በሚገርም ሁኔታ ዛሬ ክቡር ፕሬዚዳንት እንደገለጹት ከጀምሮ እስከ ተጨረሰ ድረስ ይህን የመሰለ ፍጹም የሆነ ፍቅራዊ የሆነ ሰላማዊ የሆነ ሂደት ጨርሶ ዛሬን ማጠናቀቅ ትልቅ ጸጋ ነውና እግዚአብሔር የተመሰገነ ይሁን። ኢትዮጵያንም እግዚአብሔር ቀጥታ እንደሚባርካት ብዙ ምልክቶች አይተናል። ስለዚህ ሂደቱ በእውነት ከምንም በላይ አስደናቂና አስገራሚ እንደነበር እጅግ በጣም ነው። እንግዲህ ሂደት ነው። በነገራችን ላይ ምክክር ዳያሎግ ሁልጊዜ ሂደት ነው። ዛሬ ተጀመረ እንጂ ነገ በአንድ ሌሊት የሚጠናቀቅ ጉዳይ አይደለም። በሂደት እንግዲህ እቺን ሀገር በተለይ ስንወዛገብበት የነበረው ብዙ ያልተግባባንበት ነገሮችን እንድንግባባ የሆነን አገሪቱን የማልማት የማሳደግ በዋናነት ደግሞ ሰላምን የማስፈን ትልቁ ሂደት ስላለ ትልቅ ጥቅም አለው ብዬ በዚህ ደረጃ አስባለሁኝ እና ኢትዮጵያን ከምንም በላይ ከፍ የሚያደርገው ጉዳይ ነው። እጅግ በጣም ጥሩ ነበረ። እዚህ ጋር የነበሩን ልዩነቶችን ለማጥበብ ነው የተስማማንባቸውን ጉዳዮችን ካጸደቅን በኋላ መሬት ካስነካን በኋላ ልዩነቶቻችንን ደግሞ በሰፊው ተነጋግረን ልዩነቶቹን ወደ አንድ ሳንገፋፋ ሳንበዳደል አንዳችን የአንደኛው ጫማ ውስጥ ሆኖ የእርሶን ችግር የራሴ ችግር አድርጌ የራሴን ችግር የኔን ችግር ደግሞ የእርሱ ችግር ሆኖ በመተሳሰብ ደረጃ ስላየ ነው ብዙም የከበደን ነገር የለም። የምክክር ሂደቱ በጣም ጥሩ ነው። ያው እያንዳንዱን ሂደት ያው አልፈን ለዚህ ደርሰናል እና እግዚአብሔር ይመስገን ለዚህ ያደረሰን አምላካችን። በሰላም ጀምረን በሰላም ጨርሰናል። ጥሩ ጊዜ ነው ያሳለፍነው። ክልል ጉባኤ የሚባል ያው ተዋቅሮ ነበር። እሱ ላይም አባል ነበርኩኝ ክልሉን ወክዬ። እዛ ላይ ከገባን በኋላ ከኛም ደግሞ ያው ሽማግሌዎች ተመርጠው ነበር፣ የክልል አመራር፣ ሌሎችም የሃይማኖትና የባህል ሽማግሌዎችም ተመርጠው ነበር። በኋላ ላይ ያው እነሱ ሂደቱን ጨርሰው ለ35ቱ አስረክቧቸዋል። ያው በዛሬ ትላንትና ያንን ሂደት ነበር ሲነገር የነበረው። እያንዳንዱ ነገር ያው ያስረከቡትን አንብበውልን ገለጻ ሰጥተውናል ማለት ነው። ድባቡ መጀመሪያ ስንጀምር በጣም አስቸጋሪ ነበር። እያንዳንዱ የራሱን የአካባቢውን ይዞ ነው መጣው። 2 እና 3 ቀን እየሆነ ስንሄድ መግባባት ጀመር፣ አንድ መሆን ጀመር፣ ወንድማማችነትን መዝራት ጀመር፣ የአካባቢውን ባህል ማጥናት መለማመድ ጀመርንና
እርስ በርስ ተያይዘን ነው በ10 ወደ 50 ከ50 ወደ 250 ያደግነው እጅግ በጣም ውድ የሆነ በመናድርበትም አንዱ ከአንዱ ወንድምና እህት እንደተገናኘ እየሆነ ነው ነገር መጨረሻ ላይ ደርሰን ለመላ ኢትዮጵያ ሕዝብ ሙስና አስቸጋሪ አጥፊ ስለሆነ ብዙዎች አጀንዳዎች 8 አጀንዳዎች አሉ። በ8 አጀንዳዎች ላይም መግባባት የደረሱበት ቀርቦ ለኛ አንብበናል። በ500 በ4000 አንብበናል፣ ተረተናል። በሀገራችን ያሉ ትርክት መጨረሻ መጥፎ ትርክቶች በፍቅር በአንድነት በመተሳሰብ አንድ ሆነን የሀገራችንን ሁኔታ መለወጥ እንደሚቻለን ተስማምተናል። ሀገራችንም ትለወጣለች። እግዚአብሔርም ፈጣሪም ሀገራችን ይለወጣታል እናምናለን። ለመጪው ትውልድ በጣም ደስ የሚል እንትን ነው በቃ ትራንስፎርም ያደርገው። ምክንያቱም ካሁን በፊት ኢትዮጵያ የምታውቀው ትጥቅ ምንድነው ጥይትና እንትን ነበረ፣ ጉልበት ስልጣንን በጥይት ነበር የሚይዙት፣ በጉልበት ነበረ። ዛሬ ግን ካሁን በኋላ ያለውን ጄኔሬሽን ይሄ የተነጋገርነውን እንደ አዲስ 4000 ሆነን የተነጋገርነው አካታች ነበረ፣ አሳታፊ ነበረ። ለሚቀጥለው የኢትዮጵያን ደግሞ ምንድነው የምትሆነው? አካታች የሆነ ኢትዮጵያ ነው የምትመጣው። አሳታፊ የሆነ አንድነታችን ጠብቀን ላላዊነታችን ጠብቀን ብልጽግና እንደምንደርስ ትልቅ ምኞት አለኝ። እኛ ኢትዮጵያውያን እዚህ የተሰባሰቡ አጠቃላይ የኢትዮጵያ ልጆች ናቸው። ኢትዮጵያ ላላዊነቷን የምደፈር ካሁን በፊት አልታየም። ጣሊያን ራሱ አልቻለም። ጣሊያን መንግስት ራሱ አልቻለም። ኢትዮጵያ ያሉት ህዝቦችና ብሔረሰቦች ለትግል የታወቁ ሰዎች ናቸው። ስለዚህ የውጭ ጠላታችን ምንም ሊያመጡ አይችሉም። ውጭ ሀገር ሆነው ኢትዮጵያ ምክክሩ ፈርሰዋል፣ ምክክሉ አልሆነም፣ ፕሮፌሰር ጠፍተዋል የማይሉት ነገር አልነበረ። የውሸት ዲስኩራቸው እየነፉ ነበረ። አሁን ግን ደስታዬ ሙሉ ነው። ለዚህ ደረጃ መድረሳችን 46 ቀን ተነጋግረን ተወያይተን በየወረዳው በየጣቢያው የመጣው ሐሳቡ አቅርቦ በሐሳቡ ላይ ተነጋግረን የፈለገውን አቅርቦ ተወያይተን ወደ አንድ እንትን የመጣ ነው። ወደ አንድ መርከብ ወደ ኢትዮጵያዊት የሆነች መርከብ ተሳፍረናል። ሰው የተለያየ ሐሳብ ነው ይዞ የሚመጣው። እንደ ብዝሃነታችን ሐሳባችንም እንደዛ የተለያየ ነው። አጀንዳዎቻችን የተቀረጹት በአብዛኛው ህዝባችን የተለያየባቸው የተጋጨባቸው ያልተግባባባቸው ነገሮች ላይ ሆኖ ነው። ስለዚህ ምን ይጠበቅ ነበር? በጣም ብዙ ያከራክራሉ። አጀንዳዎቹ የተለያዩ ናቸው። በኋላ ላይ ግን እኔ አንተ የኔን ችግር እየሰማ ስትመጣ አንተ በኔ ችግር ከተጠቀም ካልተጎዳ እኔ ካልተጎዳሁ አንድ መሆናችን ለሀገራችን የሚጠቅም ስለሆነ በሚያግባቡን ነገሮች ላይ አንድ መሆናችን ሀገራችንን የበለጠ ወደ ሰላም ወደ ፍቅር ምናልባትም ወደ ብልጽግና ሀገራችን አሁን ካለች ከያዘችው ልማት አንጻር በእምርታ ወደፊት ሊያስኬዳት የሚችል የሰላም አየር ሀገራችን ላይ እስከሚያመጣ ጊዜ ድረስ ብዙዎቻችን የተለያየ አጀንዳ ላይ ያልተግባባንባቸውን ነገሮች ወደ አንድ እያመጣን ከመጀመሪያ 50 ይልቅ 250 ላይ የተወሰነ መግባባት ተፈጠረ። ከ250 ይልቅ ደግሞ በ500 ላይ እጅግ በጣም በሚገርም ሁኔታ አብዛኛውን ነጥብ መቼም 100% ኤክስፔክት አይደረግም። ኦልሞስት እኛ ግን ከ100% ያላነሰ ውጤት ነው ይዘን የወጣ ነውና በጣም መልካም የነበረ እጅግ በጣም ደስ የሚል ነውና ሁላችንም ደስ ብሎን አሁን ዛሬ በምታየው መንገድ ድባቡ እዚህ ግቢ ውስጥ የሚታየው ነገር ሁሉም ለህዝቡ ሰላምን ተስፋን ይዞ የሚወጣበት ከዚህ ግቢ ከአንድ ወር እስከ 15 ቀን በኋላ ሰላምና ተስፋ ይዞ የሚወጣበት ምዕራፍ ላይ ነው የደረስነውና ኦልሞስት አብዛኞቹ የተለያየንባቸው ነገሮች ወደ አንድ መተው የተቋጩበት የሀገራዊ ምክክር በጣም ስኬታማ የሆነበት ነው ብሎ ማለት ይቻላል። ትንሽ የሆነው ነገር ይፈጥር ነበር። ያንን ነገር ላይ ያንን ሰው ላይ ታግለን አሳምነን ወደ ቢስማር መልሰን ብሔርነትና የኛ ክልል ይሄ ነው፣ የኛ ክልል አነስተኛ ነው፣ የኛ ብሔር አነስተኛ ነው ሚለው የቤትና ቤት ውስጥ ወረዛ የሚያሮጠው ሽሮና በርበሬ በተግባር ለኢትዮጵያ አንድ አካል ሆነን ኢትዮጵያ ሰላም እንደሚታገኘው ነው እኛ የመጣን እንጂ የቤትና ቤት ውስጥ የሚያሮጠው ወሬ እዚህ ላይ አነስተኛ ብሔር የኛ ጉድለት አለን የኛ ይሄንን አለን ብለን ለምናወራ አይደለም የመጣን ብለን ያንን ሰው አሳምነን በቃ እንዳለ ዛሬ በአራት ላይ ታርሰን ወጣን እና መጀመሪያ መጣጡ ሰው በስሜት ነበር የሚናገረው፣ ስሜታዊ ነበር። አካባቢያዊ የሆነ ሐሳብ ነበር ይዞ የመጣው 10 ላይ ኋላ ከ3 ከ4 ቀን ውይይት በኋላ
ያ አካባቢያዊ አመለካከት ተቀየረና ወደ ኢትዮጵያዊ አመለካከት መጣ። ከዛ በኋላ ደግሞ ወደ 50 ነበር የሚገባው። ወደ 50 ስንመጣ ደግሞ ይበልጥ በቃ አካባቢውን ሰው ረስቶ ስለ ኢትዮጵያ ስለ ሀገር ብቻ ማሰቡ ነው። እንደገና ከ50 ወጥተን ደግሞ 250 ላይ ገባን አይደል? 250 ላይ ስንገባ ደግሞ ይበልጥ ሰው እንዴ ህዝቡ ሀገሩን እንደዚህ ይወዳል ወይ እስከሚባል ድረስ የሚያስደንቅ ሀሳብ ነበር የሚሰነዝረው እና አንዳንዱ እንደውም እንባ ሁሉ እየተናነቀው ሲናገር አይ ነበር እና ከዛ ደግሞ አልፈን 500 ላይ ገባን። ያው 500 ላይ እንግዲህ እናንተም ሳትሳተፉ አትቀሩ። በጉልህ ስትታይ የነበረችው ኢትዮጵያ ነች። በቃ አካባቢውን ሁሉ ረሳ። መጀመሪያው ወረዳን ነበር፣ ከዛ ደግሞ ዞን፣ ከዛ ክልልን ነበር። አሁን ሀገርን ማየት ተጀመረ። ሀገራዊ አስተሳሰብ፣ ሀገራዊ ምክክሮች በስፋት መነሳት ጀመሩ እና ይህ ዛሬ ላይ የደረሰው የምክክር ውጤት ለኢትዮጵያ እጅግ በጣም ትልቅ ተስፋ ሰጪ ነው። ትልቅ ውጤት ያመጣል ብለን እናምናለን። አዎ መልእክቴ ምንድነው? እንግዲህ 3 ነገር ነው። በመጀመሪያ እነዚህ የኮሚሽኑን አመራሮች በጣም ማመስገን እፈልጋለሁ። ብዙ ደክመዋል፣ አይተሃል። እንኳን 4000 ህዝብ በዚህ አይነት ሁኔታ ማስተናገድ ይቅርና 10 እና 20 ህዝብ ማስተናገድ በጣም ከባድ ነገር ነው። 50 100 ማስተናገድ ከባድ ነገር ነው። በጣም በተደራጀ ሁኔታ እና ማኔጅ አድርገውታል ይሄንን የምክክር ሂደት ማለት ነው። እነሱም ማመስገን እፈልጋለሁ። ሌላ ደግሞ መንግስትም እንዳ በሆደ ሰፊነት ስንት ዓመት ተሞክሮ ያልተቻለ ነገር ነው እኮ በሆደ ሰፊነት አይ ምክክር ያስፈልጋል ብሎ ማመኑ መቀበሉ ትልቅ ነገር ነው እና መንግስትንም ማመስገን እፈልጋለሁ በጣም። ከምንም በላይ ደግሞ እንዳው ማስተላለፍ የምፈልገው ነገር አንደኛ ለጋዜጠኞች ብዙውን ጊዜ ሚዲያ ትልቅ ተጽዕኖ አለው። የአንድን ህብረተሰብ አካሄድ አመለካከት በማዛባትም ሆነ በማቃናት ትልቅ ሚና ያለው ሚዲያዎች በተለይ በሀገር አንድነት ዙሪያ በህብረ ብሔራዊ አንድነት ዙሪያ ብዙ መስራት ይጠበቅባቸዋል። ይሄ ያልሆኑ ትርክቶችን ነጠላ ትርክቶችን በሙሉ ትተው እንደ ህዝብን ወደ ሰላምና ወደ አንድነት የሚያመጣ ዘገባ ወይም ደግሞ ስራ መስራት አለባቸው። ባይዘው እዚህ ጋር አንድ በጣም መሰረታዊ ነገር ልናገር የምፈልገው ከዚህ በኋላ ኢትዮጵያን ከእድገት ሊያቆማት የሚችል ምንም አይነት ኃይል የለም። ኢትዮጵያ ብዙ የተነገረላት ብዙ የተባለላት ሀገር ናት። ወደፊት የዓለም ህብረተሰብ የትኩረት ሀገር ነው የምትሆነው በልጽጋ። ይሄ ደግሞ በማስረጃ የተደገፈ ነገር ልክልሃለሁ ታየዋለህ። ስለዚህ ለዛ ራሳችን ማዘጋጀት አለብን። የዓለምን ህብረተሰብ ለመቀበል የዓለም ታላላቅ ሰዎች የዓለም ባለሀብቶች ዋና መኖሪያቸውና ምርጫቸው ኢትዮጵያ እንደሚያደርጉ ከቅርብ ጊዜ ጀምሮ ምንም ጥርጥር የለው። ኢትዮጵያውያን ለዚህ መዘጋጀት አለብን። ሆዳችንን ልባችንን አስፍተን እነሱን ለመቀበልና ለማስተናገድ መዘጋጀት መቻል አለብን። ሌላው ለተሰብሳቢው ማስተላለፍ ፈልገው መልእክት እዚህ የተመካከርንበትን ነገር በየቤታቸው በየአካባቢያቸው በየወከላቸው ህብረተሰብ ማድረስ መቻል አለባቸው እና በዛ አካባቢ እዚህ የተፈጠረውን ስሜት መፍጠር መቻል አለባቸው። አንድነት እንዲፈጠር፣ ሰላም እንዲፈጠር፣ መግባባት እንዲፈጠር ይህንን ማድረግ መቻል አለባቸው። ይህንን ካደረግን ኢትዮጵያ ሁሉ ነገር የታደለች ሀገር ናት። ሁሉ ነገር አላት። ለኛ ዋና የሚያስፈልገን አንድና አንድ ነው፣ ሰላም ካለ ሁሉ ነገር ይኖራል እና ይሄ ጎጠኝነቱ ይሄ የ1960 ፎኮ ይባል ነበር። ፎኮይዝም ይሄ በጠመንጃ ነፃ ማውጣት ይሄ የቀረ ወደ ኋላ የቀረ እንግዲህ 1960 ማለት የዛሬ 60 ዓመት አስተሳሰብ ነው። የነ ቼጉቬራ አርኔስቶ ቼጉቬራ ይባል ነበር። በጠመንጃ አፈሙዝ ነው
ነፃ ማውጣት የምንችለው ብለው ሲሰሩ የነበሩት ይሄ ጊዜ ያለፈበት ነው። ከዘመኑ ጋር መራመድ ያስፈልጋል። ከዘመኑ ጋር መሄድ ያስፈልጋል። ዛሬ ውይይትና ምክክር ነው እና የዚህ ውጤቱ ሰላም ነው። ሰላም ደግሞ ለሰው ልጆች ብቻ ሳይሆን አዕዋፋትም ሰላም ይፈልጋሉ። እንስሳት ሰላም ይፈልጋሉ። ሳሩ፣ ዛፉ፣ ቅጠሉ ሰላም ይፈልጋል። ሰላም እጅግ በጣም አስፈላጊ ነገር ነው። ኢትዮጵያውያን ወገኖቼ ለሰላም ማንኛውንም መስዋዕትነት መክፈል መቻል አለበት እና ማንኛውንም ከምንም ነገር በላይ ይሄንን ካደረግ ኢትዮጵያን 2-3 እርምጃ ወደፊት እንደምናራምዳት ምንም ጥርጥር የለውም። እንደሚታወቀው እኛ ለምሳሌ የ1987 ዓመተ ምህረት የኢትዮጵያ ህገ መንግስት ሲሰራ የኢትዮጵያ ፖለቲከኞች የሚባሉ በዛ ጊዜ ተጠራርተው እና ኢሊት የሚባሉ ተጠራርተው የሰሩት ህገ መንግስት ነበር። እኔ እዛ ዝርዝር ዲቴይል ስታየውም እነዚህ ኢሊት የሚባሉ ፖለቲከኛ ፓርቲዎች ተሰባስበው እነሱን የቀረጹት ህገ መንግስት። የአሁን ግን ለየት የሚለው አካታች የሚለው ኢንክሉሲቭ ኦል ኢንክሉሲቭ ነው። ኦል ኢንክሉሲቭ ስንል ምን ማለታችን ነው? ለምሳሌ አንደኛ ወረዳ ነው ማህበረሰብ ከቀበሌ ደረጃ በኢትዮጵያ ደረጃ ያሉ ከቀበሌ በወረዳ ደረጃ አለ። ወጣቶች አሉ፣ ሴቶች አሉ፣ መምህራን አሉ፣ የክልል መንግስት አለ፣ የፌዴራል መንግስት አለ፣ ሲቪክ ማህበራት አሉ፣ ፖለቲካ ፓርቲዎች አሉ። እነዚህ ሁሉ ያካተተ ነው ማለት ነው። በእንትን ደረጃም ከሚኒስተር ጀምሮ ኮሚሽነሮች ይሁን ሚኒስተር ይሁን እስከ ታች ሌቨል የወረደ አካታች ነው ማለት ይቻላል። በተሳትፎ አንጻር ስንመጣም በፌዴራል ደረጃ ያለ፣ በክልል ደረጃ ያሉ፣ በወረዳ ደረጃ ያሉ፣ በፖለቲካ ፓርቲ፣ በሲቪክ ማህበራት፣ በወጣቶች ማህበር፣ በሴቶች ማህበር፣ በሁሉም ዘርፍ ያሉ እኩል የመሳተፍ እድል ነበራቸው። አንድ ሚኒስተርና አንድ ኮሚሽነር፣ አንድ የወረዳ ከወረዳ የመጣ የገበሬ ማህበር፣ ከአርሶ አደር የመጣ፣ ከሴቶች ማህበር የመጣ፣ ከወጣቶች ማህበር የመጣ፣ ከፖለቲካ ፓርቲዎች የመጣ፣ ከሲቪክ ሶሳይቲ ኤኒዌይ እዚህ ያልተሳተፈ አለን። በሃይማኖት ደረጃም በኦርቶዶክስ፣ በፕሮቴስታንት፣ በካቶሊክ፣ ቤተ እስራኤል የሚባል ሃይማኖቱም ሳይቀር እዚህ ጋር ተሳትፈዋል ማለት ነው እና በቋንቋ ደረጃም የሁሉም ኢትዮጵያ ከ80 በላይ ቋንቋዎች ያሉባት ሀገር ናት። የሁሉም ቋንቋዎች ተሳታፊ እዚህ ምክክር አለ። ከዛ ብሔረሰብም እንደዚሁ ከ80 በላይ ብሔረሰቦች አሉ። የነዚህ ብሔረሰብ ተሳታፊ አለ እዚህ አክቹዋል ማለት ነው እና ስለዚህ አካታች ማለት አንደኛ ሁሉም ብሔረሰቦች አሉ። ከ80 በላይ ብሔረሰብ በጣም ትንንሽ የሚባሉ እነ ሜንጃ፣ እነ ሀዲቾ፣ እነ ኢሮብ ከትግራይ እነ በጣም ትንንሽ የሚባሉትንም እዚህ ተሳትፈዋል። በህገ መንግስት ኢትዮጵያ እውቅና ያልተሰጣቸው ብሔረሰቦችም እዚህ ምክክር ኮሚሽን ጋር ቀርበው ሀሳባቸው አቅርበዋል። የምክር ሀሳብ ሪኮሜንዴሽን አቅርበዋል ለመንግስት ማለት ነው። ስለዚህ ኦል ኢንክሉሲቭ ሲባል በቲዮሪ ደረጃ ወይም ለፕሮፓጋንዳ ሳይሆን በተግባር ያው እነዚህ አንደኛ በቃለ ጉባኤ ደረጃ 400 ግሩፕ ነበረ። እዛ ላይ እያንዳንዱ ከትልልቅ ብሔር አሉ የሚባለው እስከ ትንንሽ ብሔረሰብ ያለው ፓርቲሲፔት አድርገዋል እና አካታች የሚባለው ይሄ ነው። ሁሉም ብሔረሰብ አለ፣ ሁሉም ብሔር አለ፣ ሁሉም ቋንቋ አለ፣ ሁሉም ሃይማኖት አለ፣ ሁሉም የተማረ አካል የሚወክለው አለ፣ ሁሉም ፖለቲካ ፓርቲ አለ፣ ሁሉም ሲቪል ሶሳይቲ አለ። አልተወከልኩም እዚህ የሚል የለም ማለት ነው። ይሄ ደግሞ በተግባር ነው። አንደኛ በቀበሌ ጉባኤ ደረጃ የተያዘ ነው። የሁሉም አሉበት፣ ሁሉም ተናግረዋል፣ ያልተናገረ የለም። ሁለተኛ በቪዲዮም በኦዲዮም ተቀርጾ የተቀመጠ ለታሪክ ነው እና እዚህ አካታች የምንለው አሳታፊነት ስንል ደግሞ ሁሉም እዚህ ሀገራዊ ምክክር ኮሚሽን ላይ የተሳተፈ ለምሳሌ በፌዴራል የራሱ አጀንዳ አለው እዚህ አለ። አንድ ሚኒስተርም፣ አንድ የመከላከያ ጀነራልም፣ አንድ ገበሬም፣ አንድ አርሶ አደርም፣ አንድ ፖለቲከኛም 2 ደቂቃ ከተሰጠው 2 ደቂቃ ነው ሁሉም የሚናገረው። 3 ደቂቃ ተሰጠው 3 ደቂቃ ነች። 5 ደቂቃ ከተሰጠው 5 ደቂቃ ነው። ስለዚህ ሁሉም በውስጡ ያለው ስሜት አውጥቶ ተናግረዋል፣ ተወያይተዋል።
ምክረ ሀሳብ አምንጭቷል እና አሳታፊ የሚያደርገው ይሄ ነው ማለት ነው። ስለዚህ በተግባር ይሄ ኢትዮጵያ ዲያሎግ ኮሚሽን ያዘጋጀው ምክክር አሳታፊም አካታችም ፍትሃዊም ነበር ማለት ነው እና ውጤታማ ነው። የአንድ እኔ እንደ ኮንሳልታንት መጠን የአንድ ኢቨንት እንደዚህ ትልቅ ስራ የምትለካው በውጤት ነው እና ምክክር ኮሚሽኑ ከ40 ቀን በላይ ተወያይቶ ውጤታማ ሆነዋል ማለት ነው። አንዳንድ ነገሮች የሉም ልትል አትችልም። ነገር ግን ሙሉ በሙሉ 4000ውን ማለት ይቻላል ከጥቂት ግለሰቦች ውስጥ የተስማማበትና ሁሉም የራሱ ሪኮሜንዴሽን ወይም ምክረ ሀሳብ ያቀረበበት ዲያሎግ ነበር ብለህ ነው የምትወስደው። አላህ ፍሬያማ ያደርግልን። እስካሁን ድረስ እርስ በርሳችን ተደማምጠን አንዱ ለአንዱ ጊዜ ሰጥቶ የአንዱን ችግር ለአንዱ አወያይቶ ለ45 ቀን ወይም ለ40 ቀን እንግዲህ ወር ከምናምን እዚህ ቆይተናል። በዛ መሰረት በተሰጠን አጀንዳ ላይ ለሀገራችን ይበጃል ያልነውን የሀገራችን መንግስት ይሄንን ቢያደርግ የሁሉም ጥያቄ ይመለሳል በሚል ብዙ ውጣ ውረድ አውጥተን ወታደሮች ወንድሞቻችን መከላከያዎቹ ምሽግ ውስጥ ሆነው አገር ሲጠብቁ እኛ ደግሞ እዚህ ሆነን የሀገርን ጉዳይ በዚህ መልኩ ምራን ብለን ለመንግስት የሚሆን አጀንዳ ሰጥተናል። የተሰጠን የተመረጠልን አጀንዳ አሳምረናል ብለን እኛ እንግዲህ የራሳችንን አቅም ወስረን ሞክረናል። መቼም የሰው ፍላጎት ገደብ ስለሌለው አንሊሚትድ ስለሆነ ደግሞ ከኛ የተሻለ ከኛ በኋላ የሚመጣው ትውልድ የበለጠ ያዳብረዋል የሚል እምነት አለ። እኛ ግን እስካሁን ባለው እኔ ካለሁበትም ግሩፕ ከሌላውን ግሩፕ ጋር ሳይ በጣም በመደማመጥ ያማረበት ኢትዮጵያዊነት ኢትዮጵያ የሚል ወዝ ያለው ጣዕም ያለው ክራሞት ከርመናል። ስለዚህ አሁን እኛ የሰጠነውን አጀንዳ ሰብስበን አስተካክለን የሰጠነውን አጀንዳ መንግስታችን ደግሞ ልቦናውን ሰጥቶት ቅንነትን ተላብሶ ለኛ ይሄንን እድል የሰጠንልን ቅድሚያ እሱንም እናመሰግናለን። መጀመሪያ መንግስትን ማመስገንም ያስፈልጋል ወገኖች። እንደዚህ ይሄ የመጀመሪያ ቻንስ ነው። ውለን አድረን የተሻለም ደግሞ ያሳየን ይሆናል። ስለዚህ መንግስታችንን እናመሰግነዋለን። ምክንያቱም እስኪ ከምንዋጋ ኑ ተደራደሩ፣ ተወያዩ ስበሳችሁ። የውጭ ኃይል ቢመጣ ኑሮ በአንድነት ሆ ብለን እንከላከላለን፣ ድንበር እናስከብራለን። የውስጥ ቁርሻችንን ግን የሚያክምልን አጣን። ሚሳኤሉም ታንኩም መልስ አይሆንምና እስኪ ተመካከሩ ብሎ መፍቀዱ በራሱ መንግስትን በጣም ሊያስመሰግነው ይገባል። መንግስትን እናመሰግናለን እኔ በቅድሚያ። ከዛ በመቀጠል አሁን ደግሞ እንደ አደራ የምንሰጠው ይሄ ወር ከ15 ቀን የለፋንበትን አእምሯችን ያስጨነቅንበትን እንቅልፍ ያጣንበትን ደግሞ የህዝብ አደራ መልሰን ለመንግስት አደራ ሰጥተናል። እሱን እንግዲህ ደግሞ በመልካም ተርጉሞ በመልካም ያስደስተናል ብለን ተስፋለን። አገራችንን፣ መንግስታችንን፣ ህዝባችንን አላህ ይጠብቅልን። እኛንም በሰላም በደየ የመጣንበት በሰላም የምንመለስ አላህ ያድርገን። ኢትዮጵያ የገነነችበት ኢትዮጵያውያን ያሸነፉበት የሀሳብ የበላይነት የተረጋገጠበት ትልቁ ድል የምክክር ሂደት በዚህ መልኩ ተጠናቋል። የምክክር ሂደቱ ታዲያ በዚህ ብቻ አያበቃም። ምክክር ካሁን በኋላ ለኢትዮጵያውያን ባህል ሆኖ እንደሚቀጥል ማረጋገጫ ተደርጎ ተወስዷል። ኢትዮጵያውያን በአንድ ጠረጴዛ ዙሪያ በመሰባሰብ ልዩነቶቻቸውን ለማሸነፍ ያደረጉት ጥረት ለኢትዮጵያ ብቻ ሳይሆን ለአፍሪካና ለዓለም ተሞክሮ መሆን እንደሚችል በመድረኩ ላይ ተስተውሏል። ላለፉት 38 ቀናት ሲካሄድ የቆየው የምክክር መድረክም በዚህ መልኩ ተጠናቋል።